ባለቤቱ ወይንም ባል የተባለው ሌላ አማራጭ ይፈልጋል። ምን ለማግኘት? ልጅ ለማግኘት። እኛማ ዘግይታለች፣ ጊዜዋ አልፏል፣ ስለዚህ ሳይረፍድብኝ ወደ ሌላ ሄዳለሁ ይላል። እነሱ ግን ይሄንን አላደረጉ። ለምን ቢባል ቢሳካም ባይሳካም የማመልከው አምላክ አንድ ቀን ታሪክን ይቀይራል ብለው ይጠባበቃሉ። አሜን አሜን አሜን። ከዚህ የተነሳ ሁለቱም እግዚአብሔርን ማገልገል፣ ለእግዚአብሔር መኖር፣ እንደ እግዚአብሔር ፍቃድ መመላለስ አላቆሙም። ኢየሱስ ለዘላለም ያድናል። ሆኖም ግን አንድ ቀን ይላል በቲም ስለሚያገለግሉ ከብዙ ካህናት ጋር ስለሚያገለግሉ የነሱ ተራ ደረሰ ይላል። ዕጣ ወደቀበት። ከዚህ የተነሳ እንደዛ ዘመን ወይንም እንደዛ ጊዜ ዕጣንን ሊያድል ከእግዚአብሔር ጋር ሊገናኝ ወደ ቤተ መቅደሱ ገባ ነው የሚለው። ብዙ ሕዝብ ውጪ ላይ ቆሞ ይጸልይ ነበር። ኢየሱስ ክርስቶስ ለዘላለም ያድናል። ብዙ ትውልድ፣ ብዙ ሰዎች በውጪ ቆመዋል። እሱ ግን ወደ ውስጥ ገባ። ሃሌሉያ። ከቁጥር 11 ጀምረ አንብበል ወንጌላዊ። ሁሉም በውጪ ቆሞ ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። የማን መልአክ? የእግዚአብሔር መልአክ ዕጣን በሚጨስበት በስተቀኝ ቆሞ ነበረ ወይም ቆሟል። ዘካርያስም ባየው ጊዜ ደነገጠ። ዘካርያስም መልአኩን ባየ ጊዜ ፈራም፣ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። እስቲ አሜን በሏ። ሲገቡና አሜን በሏ። ምን ተሰምቷልና? ጸሎትህ ተሰምቷልና አትፍራ፣ አትደንግጥ። አሜን። ቢቆይም ቢዘገይም ቢረፍድም እግዚአብሔር ምን አድርጓል? ሰምቷል። ለጸሎት ምላሽ ሰጥቷልና አሜን። መልስ መጥቷልና አትፍራ። ሃሌሉያ። እስቲ አልፈራም በሏ። እስቲ አልፈራም በሏ። ወገኖቼ ወጀብ ሊኖር ይችላል፣ ነውጥ ሊሆን ይችላል፣ መታመም ሊኖር ይችላል፣ ማጣት ሊኖር ይችላል፣ መገፋት ሊኖር ይችላል። ጸጋ ያለ ሰው ማጣት ሊኖር ይችላል፣ ስፍራ ማጣት ሊኖር ይችላል፣ ብዙ ስሞች ሊኖር ይችላሉ። ነገር ግን ከምታመልከው አምላክ ጋር ስትስማማ መልስ ይመጣል። እስቲ አሜን። ምን ይመጣል? መልስ ይመጣል። ሚስት ኤልሳቤጥም ወንድ ልጅ ትወልዳለች። ባለቤትም ወንድ ልጅ ትወልዳለች። ስሙንም ዮሐንስ ትለዋለች። እስቲ አሜን በሏ። አሜን። ስሙን ማን ትለዋለች? ዮሐንስ ትለዋለች። ደስታና ተድላም ይሆንልሃል። በልጁ ምክንያት ልጁ ሲመጣ ደስታና ተድላ ይሆንልሃል። እስቲ ደስታ በሉ፣ በቤቴ በሉ፣ በሕይወቴ በሉ፣ ይሆናል በሏ። ይሆንልኛል። ይሄን የሚያደርግ የምታመልከው አምላክ ነው። አሜን። ይሄንን የሚያደርግ ሁሌ በፊቱ ሆነ የምትሰግድ አምላክ ነው። አሜን 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 አሜን። እንደምኛለው መግቢያ ላይ የምናመልከው አምላክ የሚያይ አምላክ ነው። የምናመልከው አምላክ የሚሰማ አምላክ ነው። የምናመልከው አምላክ የሚመልስ አምላክ ነው። በመወለዱም ብዙዎች ደስ ይላቸዋል። ፊካንተር ደልቲ ባያካታይ ሰቀጡ ባህዲያስ
ግለወደን ቶርጂ ማህዱባ ሃሌሉያ አሜን። አንተ ብቻ አይደለም የምትደሰተው። ደስታ በቤት ብቻ አይደለም። መወለዱን የሚሰሙ ሁሉ ባለቤት ወልዳለች ሲባል የሚሰሙ ሁሉ ምን ይሆናሉ? አሜን። ሁሉም ምን ይሆናሉ? ይደሰታሉ። አሜን አሜን አሜን። በናዝሬቱ በጌታ በኢየሱስ ከዚህ ቃል የተነሳ የተወሰደብህ ደስታ ይመለሳል። አሜን አሜን። ምን ይመለሳል? ደስታ ይመለሳል። አሜን። ቀጥልልኝ። በጌታም ፊት ታላቅ ይሆናልና የሚወለደው ሕፃን በአምላኩ ፊት በሰው ፊት አሜን 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 በብዙዎች ፊት አንተንና ያንተ የሆነውን ነገር የጠሉ ፊት ምን እየሆነ ትልቅ እየሆነ ታላቅ እየሆነ ያድጋል። የወይን ጠጅና የሚያሰክር መጠጥ አይጠጣም። የሚገርመው ልጁ እኮ አልተወለደም። ልጁ እኮ በማህፀን ውስጥ የለም። ባለቤቱ እኮ ከአንድ ሴት ላይ የሚታየው ነገር አይታይም፣ አልፏል። የሚገርመው ጡቶቿ እንኳን ወርደዋል፣ አቅም የላቸው፣ ወደ ቁርበት ተመልሰዋል። አሜን አሜን። እስቲ አሜን። የሚያለምልም አምላክ የኔ አምላክ ነው። ወደ ልምላሜ የሚያመጣ አምላክ ያንተ አምላክ ነው። የደረቀውን ስፍራ የለቀቀውን መያዝ የማይችል ነገርን መያዝ ወደ መያዝ የሚያመጣ አምላክ የኛ አምላክ ነው። ገናም በእናቱ ማፀን ሳለ ገና ሳይወለድ በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ፊከንተር ጀንደ ባህዳየ ገዲ በቀዲያስ አይገርምም? ቢዘገይም እንኳን እግዚአብሔር መልስ ሲያመጣ አሜን 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 ታይቶ የማይታወቅ ነገር ይታያል። በእናቱ ማህፀን ሳለ ምን ይሞላበታል? መንፈስ ቅዱስ የሚያበረታ የእግዚአብሔር መንፈስ፣ ለአገልግሎት የሚለይ የእግዚአብሔር መንፈስ፣ እንደ ሌላ የሚያደርግ የእግዚአብሔር መንፈስ በማን ላይ ያለ? በኤልያስ ላይ የነበረው መንፈስ። ሃሌሉያ! አቤት 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 አቤት! እንዴት ያለ አምላክ ነው ማምለክ! አሜን 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 አሜን። ማምለክ እየፈለጉ እድል ሳያገኙ የሄዱት ብዙዎች አሉ። እኔና አንተ ግን እድሉን አገኘን። ሃሌሉያ! የነፃነት አምላክ፣ የደስታ አምላክ፣ የሰላም አምላክ፣ እንደገና የሚያለመልም አምላክ። እስቲ በቤቴ በሉ፣ ድገምና በቤቴ በሉ፣ በሕይወቴ በሉ፣ እንደገና ተስፋ አለ በሉ። አሜን አሜን አሜን። ምን አለ? ተስፋ አለ። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ማሃጋታያጋታን ታያጋ ሀዲባ ሀዲያስቶ ከማ ከእስራኤልም ልጆች ያሉትንም የጠፉትን ብዙዎችን ወደ ማ ይመልሳል? ወደ አምላካቸው ወደ እግዚአብሔር ይመልሳል። ማ ከነሱ የሚወለድ ዮሐንስ የተባለው ከነ ዘካርያስ ቤት የሚወጣቱ አይሆንም አይሳካም ካሉት ቤት የሚወጣ ብዙዎችን ምን የሚያደርግ የሚመልስ ብዙዎችን የሚበዘብዝ ልጅ ይወለዳል። አሜን 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 አሜን። እኔ የምስራች አለኝ። ልጅ በማጣት የዘገያችሁ
ልጅ እየናፈቃችሁ እየተከለከላችሁ እግዚአብሔር መልስን ይዞ መጥቷል። አሜን አሜን አሜን። ካንተ አልፎ ለሀገር የሚሆን ካንተ አልፎ ለዓለም የሚሆን ስጦታን ይዞ መጥቷል እግዚአብሔር ላንተ። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ በኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድነግርም ይህችንም የምስራች እንድሰብክ ተልኬ ነበር። አሜን። እስቲ አሜን፣ እስቲ አሜን። ሃሌሉያ። ምን ልሰብክ? የምስራችን ልሰብክ። አንተ ጮኸ የረሳውን ላስታውስ። አይቻልም ብለህ ያለፍከውን እንደሚቻል ልነግርህ። በአንተ ፊት የቆምኩት ተልኬ የመጣው የእግዚአብሔር መልእክተኛ ነኝ። ስሜም ማን ነው? ገብርኤል እባላለሁ ብሎ የምስራችን አበሰረለት። አሜን 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 አሜን። እኔም የምስራችን አበስርልሃለሁ። ሃሌሉያ። እግዚአብሔር የገባልን ተስፋ ቃልን ያደርጋል። አሜን። የዘገየውን ያፈጥናል። አይቻልም ብለህ ያለፍከውን እንደገና ይቻላል ብሎ ይሰጣል። አሜን። አሜን እንበላ። ሃሌሉያ። ርዕሳችን ምን ነበረ? ጸሎቴ ተሰምቷል። ጸሎትህ ተሰምቷል። ጸሎታችን ተሰምቷል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አንዳንድ ጊዜ የጸሎት መልስ ሊዘገይ ይችላል፣ ሊቆይ ይችላል፣ ተስፋን ሊያስቆርጥ ይችላል። እኔማ በእግዚአብሔር ዘንድ አልታሰብኩም አልታሰብም ልንል እንችላለን። ከምን የተነሳ? ከመዘገየቱ የተነሳ ቢሆንም ግን ለእኔ የዘገየ ሊመስል ይችላል፣ ለአንተ የዘገየ ሊመስል ይችላል፣ ለአንቺ የዘገየ ሊመስል ይችላል። እግዚአብሔር ጊዜውን ጠብቆ ይመጣል። ሲመጣ ግን ሙሉ መልስ ይዞ ነው የሚመጣ። ሃሌሉያ። ሲመጣ ምን ይዞ ይመጣል? ሙሉ መልስ። አንድ ጠይቀህ ከአንድ በላይ መልስ ይዞ ይመጣል። ሁለት ጠይቀህ ከሁለት መልስ በላይ ይዞ ይመጣል። እስቲ አሜን በሉልኝ። ኢየሱስ ክርስቶስ ለዘላለም ያድናል። ወገኖቼ እንዲሁ አይደለም ማወራው፣ ስለሰማው ነው ማወራው፣ ስላየው ነው ማወራው፣ ስለተደረገልኝ ነው ማወራው። ብዙ ጊዜ ሲጸልይ ብዙ የጸሎት ርዕስን ጽፌ ነው የምጸልየው። ግን ብዙ ጊዜ ያንተ ጸሎት ተሰምቷል የሚለው ሶስተኛ ላይ የተጻፈው ነው። ይሄ የሰማችሁ ነው። ቢያንስ እስከ 10 ከዛ በላይም ጽፌ ጸልያለሁ። ግን በሶስተኛ አንቀጽ ላይ የጻፍከው ጸሎት መልስ አግኝቷል ይላል እግዚአብሔር ብዙ ጊዜ። እስቲ አሜን በሉ። በሊያል ቀና አሜን ይበላ። ስንተኛ ላይ የተጻፈው? ሶስተኛ ላይ የተጻፈው መልስ አግኝቷል። ለካ ሁሉም ነገር ያለው በሶስተኛ ውስጥ ነው። አሜን አሜን አሜን። ሃሌሉያ። ለኔ የሚረባ ለኔ የሚጠቅመው ሁሉ የት ውስጥ ነው ያለው? በሶስተኛው ውስጥ። ሶስተኛው ምን የሚል መሰላችሁ? ሁሌም የትምህርት በር ይከፈት። የምን በር? የትምህርት በር። ሶስተኛ ላይ የምጽፋት ሁል ጊዜ
የትምህርት በር ነው። አሜን አሜን አሜን። 9 ዓመት ካቋረጥኩ በኋላ ነው የትምህርት በር የተከፈተው። 8ኛ